ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች ለሰዓቱ የማስደምጣችሁ ሰበር ዜና በአንድ በኩል የመንግስትን ስልጣን ለማደላደል የተሰየመና አብዛኛውን የፖለቲካ ልሂቃን እንዲሁም የታጠቁ ኃይሎችን ያገለለ በማለት በብርቱ ትችት የሚያስተናግደውን፣ በሌላ በኩል ደግሞ የተሻለች የነገ ኢትዮጵያን ለማየት ኢትዮጵያውያን ልዩነቶችን በንግግር ለመፍታት ያሰባሰበ መድረክና ተስፋ የተጣለበት እየተባለ ሙገሳ የሚቸረውን በሁለቱ ወገኖች ዘንድ አወዛጋቢነቱ የቀጠለውን የኢትዮጵያ ብሔራዊ ምክክር ጉባኤ በተመለከተ የአዲስ አበባ ጉዳይ ለምን የምክክሩ ዋነኛ አጀንዳ ሆነ በሚል ርዕስ ከፓርቲዎች ከተሳታፊዎችና ከኮሚሽኑ የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። እስከ ፍጻሜው እንድትከታተሉን ግብዣችን ነው። ወደ መረጃው ስናልፍ አዲስ አበባ ከተማ በኢትዮጵያ ሀገራዊ ምክክር ሂደት ውስጥ ከተያዙት አጀንዳዎች ሁሉ በላይ ትኩረት የሳበች ጉዳይ ሆናለች። ከምክክሩ 8 ዋና ዋና አጀንዳዎች መካከል የፌዴራል ከተሞች ስር የተካተተው የአዲስ አበባ ጉዳይ አንዳንድ የምክክሩ ተሳታፊዎች እንደሚሉት የሂደቱን ትኩረት የሳበና ከሌሎች አጀንዳዎች በበለጠ የዘገየ ጉዳይ ሆኗል። እስከ 250 ቡድኖች የተካሄደው የምክክር ሂደት ሲታይ የአዲስ አበባ አጀንዳ ከሌሎች በተለየ መልኩ ዘግይቶ የተጠናቀቀና ከፍተኛ ልዩነትና ክርክር የተስተዋለበት ጉዳይ መሆኑን አንድ በሂደቱ ላይ በንቃት የተሳተፈና ማንነቱ እንዳይገለጽ የጠየቀ ተሳታፊ ለቢቢሲ ተናግሯል። ተሳታፊው ወደ ምክክሩ የገባው በኢትዮጵያ ያሉ ችግሮች ላይ ምክክሩ መፍትሄ እንዲያመጣና አንዳች አስተዋጽኦ እንዲኖረው በሚል ከፍተኛ ተስፋ እንደነበረ ይገልጻል። በራሳቸው የፌዴራል ከተሞች አጀንዳ በተጨማሪ የሌሎች ቡድኖችን አጀንዳዎች በቅርበት እንደሚከታተሉ የሚናገሩት እኒህ ተሳታፊ 3 አጀንዳዎች ከፍተኛ ትኩረት የሳቡና አጨቃጫቂ የነበሩ ቢሆንም የአዲስ አበባ ጉዳይ ከሁሉም የተለየ እንደሆነ ያስረዳል። በመሆኑም አዲስ አበባ የምክክሩ ዋነኛ አጀንዳ ከመሆኗ ባሻገር የብዙዎች የልብ ትርታ ሆናለች። የሚዲያው ትኩረት በሷ ላይ ነው። የፖለቲካ ፓርቲዎችም በመግለጫዎቻቸው ከሚያነሷቸው ዋነኛ ጉዳዮች አንዷ ሆናለች። ተሳታፊው ሁኔታውን ሲገልጽ የሀገራዊ ምክክሩ ዋነኛ አጀንዳ የአዲስ አበባ ጉዳይ ብቻ እንደሆነ እንዲታይ ሆኗል። ሌሎቹ 7 አጀንዳዎች መኖራቸው እስከ መረሳት ደርሷል ይላል። ተሳታፊው እንደሚለው የአዲስ አበባ ጉዳይ የምክክሩ ዋነኛ አስኳል ያደረገው አከራካሪ ጉዳይ ከበላይ የመጣ በሚል የተገለጸው ሐሳብ ነው። ይህ አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ሐሳብ ለ500 ቡድን በሚላከው ቃለ ጉባኤ ውስጥ እንዲካተት መደረጉ ነው። ተሳታፊው እንደሚያስረዳው ይህ ሐሳብ ከታች ጀምሮ በተካሄዱት የምክክር ደረጃዎች እንደ አጀንዳ ያልተነሳና በቂ ምክክር ያልተደረገበት ነበር። በመጀመሪያ በ10 እና በ50 ቡድን ደረጃ በተካሄደው ምክክር አዲስ አበባ የማን ትሁን በሚለው ጉዳይ በዋናነት የተነሱት 2 አማራጮች የፌዴራል ትሁንና የኦሮሚያ ትሁን የሚሉ ነበሩ። በእነዚህ አማራጮች ላይ የተወያዩት ተሳታፊዎች ቁጥር ሲመዘን የፌዴራል ትሁን የሚለው አማራጭ ቁጥራዊ ብልጫ እንዳለው ታይቷል። ነገር ግን በአጀንዳው ላይ የተለያዩ ሐሳቦችን የደገፉ ተመካካሪዎችን ቁጥር መጥቀስ የአንድ ሐሳብ የበላይነት ወይም ምርጥነት ብቻውን እንደማያሳይ ተቃውሞ ቀርቧል። በዚህም ምክንያት ቁጥሩ እንዳይጠቀስ ተደርጓል። አብዛኞቹና የተወሰኑ በሚል መጥቀስ የሚለውም አማራጭ ቀርቦ ነበር። ይሁን እንጂ ይህ ከቁጥር ጋር በተመሳሳይ የአንድ ወገን ብልጫን ሊያመለክት ይችላል በሚል ተቃውሞ ተነስቶበት በመጨረሻ አማራጭ 1 እና አማራጭ 2 በሚል እንዲቀርብ ተደርጓል። እስከ 50 ቡድን ድረስ ግን በዚህ ጉዳይ ላይ የጎላ ልዩነት እንዳልነበረና በብዙ ጉዳዮች ላይ መግባባት እንደነበር ተሳታፊው ይገልጻል። ከዚህ በፊት በነበረው ምክክር የተስማሙበት ሐሳብም አዲስ አበባ ራሷን የቻለች በአስተዳደራዊ መዋቅር ለፌዴራሉ የምትጠራ በሕዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስና ፍርድ ቤት የምታደራጅ በከተማዋ ነዋሪዎች የሚመረጥ አስተዳዳሪ የሚመራትና የፌዴራል መቀመጫ ከተማ ትሁን የሚል ነበር።
ተሳታፊው እንደሚለው ዋነኛው ክርክር የተፈጠረው ይህ ቃለ ጉባኤ ሲዘጋጅ ከበላይ አካል የመጣ አዲስ ሀሳብ አለ በቃለ ጉባኤ ውስጥ ቢገባ የሚል ሀሳብ እንደመጣ ይነገራል። ይህም ከበላይ የመጣ ተብሎ የተገለጸው ሀሳብ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗን እውቅና የሚሰጥ ሀሳብ ነበር። ይህም በብዙ ተመካካሪዎች ዘንድ ቅሬታን ፈጠረ። ተሳታፊው እንደሚለው ይህ አከራካሪ አጀንዳ ለአንድ ሳምንት ያህል የምክክሩ ዋነኛ መነጋገሪያ ሆኖ ቆይቷል። በተጨማሪም ጉዳዩ በታችኛው የምክክር ደረጃ ተነስቶ ሳይመጣ ከበላይ የመጣ ሀሳብ በሚል ለመድረኩ የቀረበበት መንገድ ራሱ ተሳታፊዎች ዘንድ የተሳሳተ እንደሆነ ተቆጥሯል። ሌላው በዚህ ጉዳይ ላይ የቀረበው ቅሬታ በአጀንዳው ላይ ማብራሪያ እንዲሰጡ የተመደቡ ባለሙያዎችም የአንድ ወገን ፍላጎትን ማንጸባረቃቸው ሲሆን ተሳታፊው በምሳሌነት የሚያነሳው ደግሞ በኢትዮጵያ በሕገ መንግስት የተጠቀሰውን ኦሮሚያ በአዲስ አበባ ላይ የሚኖራትን የልዩ ጥቅም ጉዳይ ሲያብራሩ አዲስ አበባና የኦሮሚያ ክልል በጀታቸውንና የበጀት ቀመራቸውን እንዲሁም የአስተዳደር ጉዳዮችን በጋራ ያዘጋጃሉ የሚል ማብራሪያ መስጠታቸው ነው። ይህ አገላለጽ በብዙ ተመካካሪዎች ዘንድ ለመቀበል አስቸጋሪ ሆኖ በመገኘቱ ባለሙያዎቹ ማብራሪያቸውን እንዲያቆሙ መደረጉን ይገልጻሉ። በዚህ ላይ ለኮሚሽኑ ቅሬታ እንደቀረበና ከዚያ በኋላ ባለሙያዎቹ በዚያ መድረክ ላይ ማብራሪያ እንዳይሰጡ መደረጉን ተሳታፊው ይናገራል። ይህ ሁኔታ ጉዳዩን ከሚገባው በላይ አራዝሞታል። ጉዳዩን ለ500 ቡድን ማቅረብ በነበረበት ጊዜ በላይ 3 እና 4 ቀናት እንዲዘጋ ያደርጎታል። እንዲያውም ይህንን መድረክ ይመራ የነበረ አንድ ሰብሳቢ ጉዳዩ ከፍተኛ ውጥረት የፈጠረበት በመሆኑ የስኳር መጠኑ በጣም ጨምሮ ታሞ ለ2 ቀናት ሆስፒታል ገብቶ እንደነበር ያስረዳል። ተሳታፊው እንደሚሉት ይህ አከራካሪ የሆነው የአዲስ አበባ ባለቤትነት ጉዳይ ከግለሰቦች የሚነሱ ሀሳቦችን ብቻ የሚመለከት እንጂ በብልጽግና ፓርቲ በይፋ እንደ አጀንዳ የተያዘ ባለመሆኑ በ50 ቡድን በኋላ ብዙ ክርክር እንዳልተደረገበት ይነገራል። ነገር ግን በ250 ቡድን ጀምሮ አዲስ አበባ የዋና ከተማ ሆና የምትቀጥልበት ጉዳይ አዲስ ክርክር ፈጥሮ የብልጽግና ፓርቲ አባላትን ጭምር ለ2 ከፍሎ እንደነበር ይገልጻል። በሂደቱ ላይ ተሳታፊው እንደተመለከተው የሚናገረው ሌላው ጉዳይ አንዳንድ ባለስልጣናት አወያዮችን በአካልም ሆነ በስልክ በማግኘት ጫና የመፍጠርና ጣልቃ የመግባት አዝማሚያ ነበራቸው የሚል ነው። እንደ ተሳታፊው ማብራሪያ ምክክሩ ወደ መጨረሻው ሲቃረብ አንዳንድ አካላት ፍላጎታቸው እየተጓደለ እንደሆነ በማሰብ በተለይም ብልጽግና ፓርቲ ከቀድሞ አቋሙ እየራቀና የገባውን ቃል እየጠበቀ አይደለም የሚል ስሜት ታይቷል። በዚህም ምክንያትም አንዳንድ ፖለቲካ ፓርቲዎች አንዳንድ አጀንዳዎችን በሂደር እንዲቆዩና የእርምት እርምጃ እንዲወሰድ በይፋ ጥያቄ አቅርበዋል። ከእነዚህ መካከል የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንደሚገኙበት ተሳታፊው ገልጿል። አብን ማክሰኞ ነሐሴ 5 ቀን 2018 ዓ.ም ባወጣው ደብዳቤ የአዲስ አበባን ጉዳይ ከተነሱት ቅሬታዎች መካከል አንዱ አድርጎ ጠቅሷል። ፓርቲው የአዲስ አበባ ጉዳይ የኢትዮጵያ ሕዝቦች አንድነትና ሉዓላዊነት መገለጫ መሆኗ በሕግ ተረጋግጦ የሚጸናበት አጀንዳ ሊሆን እንደሚችል ወይም በአንጻሩ አዲስ ሀገራዊ ውጥረት ሊፈጥር የሚችል ጉዳይ ሊሆን እንደሚችል ስጋቱን ገልጿል። አብን በተጨማሪም የአዲስ አበባ ጉዳይ በተደራጀ የቁጥር ምርጫ ሌላውን የሚደፈጥጥበት የድምፅ ውድድር ሆኖ መታየት እንደሌለበት ጠቁሟል። በመሆኑም የአዲስ አበባን አጀንዳ ከዚህ በላይ ለማስኬድ መሞከር አገሪቱን አሁን ካለችበት ችግር በበለጠ ውጥረት ውስጥ ሊከታት ይችላል በማለት ውይይቱ በአስቸኳይ እንዲቆምና አጀንዳው እንዲያልፍ ጠይቋል። ሌላው የምክክሩ ተሳታፊ የሆነው እናት ፓርቲም ስጋቱን ገልጿል። ፓርቲው ረቡዕ ነሐሴ 6 ቀን 2018 ዓ.ም ባወጣው መግለጫ በሀገራዊ ምክክሩ ትኩረት ያገኙትን አጀንዳዎች ተችቷል። እናት ፓርቲ እንደገለጸው ምክክሩ የተጀመረው አዲስ አበባን በቁጥር ብልጫ ለአንድ ቡድን ለማስረከብ ወይም አዲስ የግጭት ግንባር ለመፍጠር አልነበረም። በምትኩ ዋነኛው ግብ የዘርና ጎሳ ፌዴራሊዝምን ማስቀረት ወይም ማለዘብ መሆን ነበረበት ብሏል።
የፓርቲው ፕሬዝዳንት ለቢቢሲ በሰጡት ማብራሪያ መንግስት ሊፈጽማቸው የፈለጋቸውን አጀንዳዎች በምክክር ሽፋን ለመተግበር እየሞከረ ነው ብለው እንደሚያምኑ ተናግረዋል። እንደ ፕሬዝዳንቱ ገለጻ የኢትዮጵያን ችግር ለመፍታት የሚያስፈልጉት የምክክር አጀንዳዎች በጣም ሰፊና የተለጠጡ ናቸው። ነገር ግን እንዲህ መሆን አልነበረባቸውም ብለዋል። በአዲስ አበባ ባለቤትነትና የዋና ከተማነት ጉዳይ ላይ የሚነሱት ክርክሮች በዋናነት ከጎሳ አደረጃጀት የሚመነጩ እንደሆነ ጠቁመው በምክክሩ የተያዙት አጀንዳዎችም ምንም እንኳን ተለያይተው ቢቀመጡም አንዱ ችግር ከሌላው ጋር የተያያዘ ነው ይላሉ። እንደ ፕሬዝዳንቱ አባባል የጎሳ አደረጃጀት ችግር ከተፈታ የአዲስ አበባ ጉዳይ መፍትሄ ሊያገኝ ይችላል። አሁን ግን የአዲስ አበባ ጉዳይ አጣብቂኝ ውስጥ የገባው በጎሳ እይታ ስለሚታይበት ነው ያሉ ሲሆን ጉዳዩ ከፍተኛ ቀውስ ሊያስነሳ ይችላል ሲሉ ስጋታቸውን ገልጸዋል። ሌላኛው በሀገራዊ ምክክሩ እየተሳተፉ የሚገኙት የቁጫ ህዝብ ዲሞክራሲያዊ ፓርቲ ፕሬዝዳንት እንደሚሉት በሌሎች አጀንዳዎች ላይ የተደረገው ምክክር በአንጻራዊነት የተሻለ መግባባት የታየበት ነው። በሚሳተፉበት የሀገር ግንባታ አጀንዳ ስር በተነሱ ጉዳዮች ላይ የተሻለ መግባባት እንደነበር ይገልጻሉ። በቀረቡት አማራጮች ላይ የተደረገው ምክክርም ለኢትዮጵያ አዲስ ልምድ በመሆኑ በአጠቃላይ ጥሩ ሊባል የሚችል እንደነበር ያስረዳሉ። ነገር ግን የፌዴራል ከተሞች ጉዳይ አጨቃጫቂ ሆኖ መቆየቱን ይጠቅሳሉ። በተመካካሪዎች መካከል በተደጋጋሚ የሚነሳውም ይኸው የአዲስ አበባ ጉዳይ በጣም አጨቃጫቂ መሆኑ ነው ሲሉ ተደምጠዋል። በአንድ በኩል ተሳታፊዎችና ፓርቲዎች እነዚህን ቅሬታዎች ሲያነሱ፣ በሌላ በኩል የሀገራዊ ምክክር ኮሚሽኑ የራሱን ማብራሪያ ሰጥቷል። የፌዴራል ከተሞች በሚል የቀረበው አጀንዳ በተለይም አዲስ አበባና ድሬዳዋን የሚመለከት ነው። በሁለቱ የከተማ አስተዳደሮች ዙሪያ የሚነሱ የተለያዩ ጥያቄዎች በመኖራቸው ዘላቂ የውሳኔ ምክረ ሀሳብ ለተግባራዊ አካላት እንዲቀርብ ከከተሞቹ ነዋሪዎችና ከሌሎች አካባቢዎች ነዋሪዎች ከፍተኛ ጥያቄ መቅረቡን ኮሚሽኑ ገልጿል። በዚህም ምክንያት ጉዳዩ ራሱን ችሎ አጀንዳ ሆኖ እንዲቀርብ መደረጉን ኮሚሽኑ ያስረዳል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለቢቢሲ በሰጡት ምላሽ የአዲስ አበባ ጉዳይ በምክክሩ ላይ ሰፊ የውይይት አጀንዳ ሆኖ መቆየቱን አረጋግጠዋል። ነገር ግን እንደ ፕሮፌሰር መስፍን ገለጻ በ10 እና በ50 ቡድን ደረጃ ተሳታፊዎች በሚገባ ተነጋግረው ምክረ ሀሳብ ካቀረቡ በኋላ ወደ 250 ቡድን ሲደርሱ የተለያዩ የሚመስሉ ሀሳቦች መቅረብ ጀምረዋል። በሂደቱ ከፍ እያለ ሲመጣም ተጨማሪ ፈተናዎች እንደተፈጠሩ ዋና ኮሚሽነሩ ገልጸዋል። አዲስ አበባ የፌዴራል ዋና ከተማ ትሁን በሚለው ጉዳይ ግን በብዛት መግባባት ላይ የተደረሰ ይመስለኛል ይላሉ። ነገር ግን የባለቤትነቱ ጉዳይ ምን ይሆን፣ የጥቅምስ ጉዳይ እንዴት ይሁን በሚሉት ጉዳዮች ላይ ከፍተኛ ልዩነት ያላቸው ሀሳቦች እንደነበሩ ያስረዳሉ። በ250 ቡድን ደረጃ የተነሱት ሀሳቦች ለ500 ቡድን የሚያጠናቅሩ ሰዎች ግን ራሳቸው እንደ ተመካካሪ ሆነው መገኘታቸው ችግር ፈጥሯል ይላሉ። እነዚህ አጠናቃሪዎች ራሳቸው ሀሳብ ይሰጣሉ፣ ራሳቸው አለመግባባት ይፈጥራሉ፣ አንድ ሀሳብ መሆን አለበት ብለውም ይከራከራሉ ብለዋል። ዋና ኮሚሽነሩ እንደሚሉት ይህ የሆነው ትክክለኛውን አካሄድ ባለመገንዘብና የግል ስሜትን በተገቢው መልኩ ባለመግራት ሊሆን ይችላል። የሂደቱ ዓላማ 30ዎቹ አጠናቃሪዎች እንዲከራከሩ ሳይሆን 500ዎቹ ተሳታፊዎች እንዲመካከሩበት ነው ብለዋል። ልዩነት ያላቸው ሀሳቦች ቢኖሩም እነዚህ ልዩነቶች ተወያይተው ወደ መሀል የሚያመጡት 500ዎቹ ተመካካሪዎች እንዲሆኑም አስረድተዋል። ፕሮፌሰር መስፍን እንደሚሉት ብዙ ሰዎች በዚህ ስብሰባ ላይ አዲስ አበባ ለአንድ አካል ተወስኖ የተሰጠች ይመስላቸዋል። እሳቸው ግን ይህ በጭራሽ እንዳልሆነ ይገልጻሉ። በሂደቱ ሊሰጥ የሚችለው የውሳኔ ምክረ ሀሳብ እንጂ የመጨረሻ ውሳኔ አይደለም። ይህን ምክረ ሀሳብም የሚያቀርቡት 500ዎቹ ተመካካሪዎች ናቸው። ከዚያ በኋላም ለ4000ዎቹ ጉባኤዎች ይቀርባል ብለዋል። ሌላኛው ኮሚሽነሩ ሀሳብ የሰጠበት ጉዳይ በሂደቱ ላይ ቅሬታና መግለጫዎችን ያቀረቡ ፓርቲዎችና ተሳታፊዎች በምክክር ሂደቱ ያነሷቸው ጥያቄዎችና ቅሬታዎች ምላሽ ካላገኙ ከሂደቱ ራሳቸውን ሊያገሉ እንደሚችሉ አስመልክቶ ይህን አይነት አቋም ያላቸውን ተችተዋል። ኮሚሽኑ የሚቀርብለትን ጉዳዮች በዝርዝር እየገመገመና መስተካከል ያለባቸውን እያስተካከለ እንደሚሄድ ገልጸዋል። ከፖለቲካ ፓርቲዎችም ሆነ ከሌሎች አካላት ቅሬታ ሲቀርብ በመነጋገር መፍትሄ የተሰጠ ሂደቱ እንደሚቀጥልም አጽንኦት ሰጥተዋል።
ወደ ምክክር የመጣ ነው ነገሮችን እስከ መጨረሻው ለማብላላት ነው። በመጨረሻ ውሳኔ የሚሰጡት 500ዎች እንጂ የተወሰነ አካል አይደለም በማለት ለተነሱ ቅሬታዎች ምላሽ ሰጥተዋል። እንደዚህ አይነት እርምጃዎች የምክክሩን ሂደት በበቂ ሁኔታ ባለመገንዘብ ወይም አላግባብ ጫና ለመፍጠር የሚወሰዱ እርምጃዎች ሊሆኑ ይችላሉ ብለዋል። ፕሮፌሰር መስፍን በተመካካሪዎች መካከል አንዳንድ ጊዜ መዘላለፍ እንደተከሰተም አልደበቁም። ይህ ከምክክሩ የሥነ ምግባር መመሪያ ጋር የማይጣጣም ቢሆንም ያለውን ስሜት በመረዳትና አለመረጋጋት እንዳይፈጠር በተቻለ መጠን በጥበብ እስካሁን ሂደቱ እንደመሩት ተናግረዋል። ከባለስልጣናት ጣልቃ ገብነት ጋር በተያያዘ ለቀረበው ቅሬታም ምላሽ ሰጥተዋል። እንደሳቸው ገለጻ ርዕሳነ መስተዳድሮችና የከተማ ከንቲባዎች በተለያዩ ቡድኖች መካከል ገብተው መታዘብና ማድመጥ ይችላሉ። ምክንያቱም አንዳንዶቹ የክልላቸውን አንዳንዶቹም የፌዴራል መንግስትን ወክለው የመጡ በመሆናቸው ኃላፊነት ስላለባቸው ነው ብለዋል። ነገር ግን አስተያየት የሚሰጡት ራሳቸው እንደ ተመካካሪ በሚሳተፉበት አጀንዳ ላይ ብቻ መሆኑን ያስረዳሉ። ባለስልጣናት በምክክር ሂደቱ ላይ ተጽዕኖ ለማሳደር እየሞከሩ ነው የሚሉ ክሶች ከዚህ ቀደም ቀርበው ነበር። በዚህ ምክንያት ፕሮፌሰር መስፍን ባለስልጣናቱን በመተቸት በመሰል ተግባር እንዳይሳተፉ አሳስበው ነበር። በተጨማሪም ስህተት የፈጠሩ ባለሙያዎች እንዲታረሙ መደረጋቸውን ለቢቢሲ አብራርተዋል። ዋና ኮሚሽነሩ በሁሉም አጀንዳዎች ላይ በአሁኑ ጊዜ ምክረ ሀሳብ ሊሰጥ እንደማይችል በይደር ሊቆይ የሚችሉና ለትውልድ ሊተላለፉ የሚችሉ አጀንዳዎች ሊኖር እንደሚችሉም ጠቁመዋል። ስማቸው እንዳይገለጽ የጠየቁት የምክክሩ ተሳታፊ እስካሁን በሂደቱ ላይ በመሳተፍ ያደረጉት ሰፊ ግምገማ እንደሚያሳየው ብዙ አጀንዳዎች በይደር ሊቆዩ እንደሚችሉ ያምናሉ። ሂደቱ የሚመራበት መንገድ ትልቅ ጠቀሜታ ቢኖረውም በተለይ በአዲስ አበባ ጉዳይ ላይ የታየው አለመግባባትና የተካረረ ስሜት ጉዳዩን ቅርቃር ውስጥ የገባ አጀንዳ አድርጎታል። ነገር ግን አሁን ከሀገራዊ ምክክር ኮሚሽኑ የተሰማው አዲስ መረጃ ሂደቱ ወደ ሌላ ደረጃ መሸጋገሩን ያመለክታል። ሐምሌ 8 ቀን የጀመረው ሀገራዊ የምክክር ጉባኤ በያዛቸው 8ቱም አጀንዳዎች ላይ ተመካካሪዎች መስማማታቸውን ኮሚሽኑ በሰጠው ጋዜጣዊ መግለጫ አስታውቋል። ይህ ማለት ግን በሁሉም ጉዳዮች ላይ ሙሉ አንድነት ተደርሷል ማለት አይደለም። በ500 ተሳታፊዎች የተዋቀሩት 8ቱ ቡድኖች በሂደቱ ያጋጠሟቸውን ግጭቶችና አለመግባባቶች በመደማመጥና በመነጋገር ለመፍታት እና ወደ አንድ የጋራ አማካይ ሀሳብ ለመድረስ በሂደት ላይ እንደሆኑ የኮሚሽኑ ምክትል ኮሚሽነር ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። ምክትል ኮሚሽነሯ እንደገለጹት አብዛኞቹ አጀንዳዎች ላይ ተመካካሪዎች በቀረቡት ምክረ ሀሳቦች ላይ ፊርማቸውን እያስቀመጡ ይገኛሉ። ነገር ግን የፌዴራል ከተሞች አጀንዳ በተለይም አዲስ አበባና ድሬዳዋን የሚመለከተው ጉዳይ አሁንም አከራካሪ ከሆኑትና በሀሳብ ፍትጊያ ከታየባቸው ጉዳዮች መካከል እንደሆኑ ተገልጿል። አሁን የተዋቀረው ሌላ ቡድን ከ8ቱም አጀንዳ ቡድኖች እያንዳንዳቸው 15 ሰዎችን የያዘ ነው። በድምሩ 120 ተመካካሪዎች ተመርጠውበታል። ከ8ቱም ቡድኖች የተውጣጡ እነዚህ 120 አባላት ስራቸውን ጀምረዋል። የቡድኑ ዋነኛ ተግባር የተዘጋጁትን ምክረ ሀሳቦች ማጣጣም፣ ተቃራኒ ሀሳቦች እንዳይኖሩ ማድረግ፣ የሚደጋገሙ ሀሳቦችን ማስወገድና ምክረ ሀሳቦቹን የአንድ ወጥነት ባህሪ እንዲኖራቸው ማድረግ ነው። የኮሚሽኑ ምክትል ኮሚሽነር ሂሩት ገብረ እግዚአብሔር እንደገለጹት ከግለሰቦች ከቡድኖችና ከፖለቲካ ፓርቲዎች የሚቀርቡ ቅሬታዎችም በኮሚሽኑ የቅሬታ አፈታት ስነስርዓት መሰረት እየተጠኑ እየተመረመሩና ውሳኔ የተሰጠባቸው ነው። ምክትል ኮሚሽነሯ በተጨማሪም የምክክሩ ስራ በግምት 3/4 ያህል መጠናቀቁን ገልጸዋል። በቀጣይም የምክክሩን ውጤታማነት ለኢትዮጵያ ሕዝብ የማብሰር ስራ እንደሚከናወን አስታውቀዋል። ክቡራን የዩቲዩብ ቻናላችን ተከታታዮች ለሰዓቱ የያዝነውን ሰበር መረጃ በዚሁ ፈጸምን። መረጃው ጠቃሚ ነው ብላችሁ ካሰባችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ እያሳሰብ በሌሎች ትኩስና ሰበር መረጃዎች የምንመለስ ይሆናል። እስከዚያው ሰናይ ጊዜ ተመኘን።